ከአብን ከአፋብን ከአፋሃድ ምናምን መውጣት ያቃታችሁ ለምን አነግ አትሉትም? የአማራ ነፃ አውጪ ግንባር ለምን አትሉት? ተሰማለህ ሆይ ጆሮ አለ ሆይ ታዳምጣለህ ሆይ እየተባለ እነ ዘመነ ካሴ እየሰደቡትም ዘመነ ካሴ የኔ ነፃ አውጪ ነው ብሎ የሚጠብቅ ደንቆሮ ነኝ ብሎ ያመነ እነዚህ ሰዎች ዘመነ ካሴን መሪ ባያደርጉ ኖሮ ግንባር አይፈጠርም ነበር። አሁንም የተፈጠረ ግንባር የለም። እንደው ቢያንስ ለፕሮፓጋንዳው አንድ ሆን ብለው ሊያወሩ የሚችሉበት እድል አለ። ካሴ ከነጀዋር መሐመድ ከነደብረጽዮን ከኢሳያስ አፈወርቂ ትዕዛዝ ተቀብለው ነገር ግን የአማራን ህዝብ ነፃ ለማውጣት የሚሰሩ የአማራን ህዝብ በጦርነት እሳት እንዲለበለብ ያውም ደግሞ ለምንም ሰው እንዴት ለምንም ጦርነት የሚያበረታቷቸው መሳሪያ የሚሰጧቸው የሚያታግሏቸው ወይም የሚልኳቸው የሚጋልቧቸው ሻዕቢያና ህወሓት መሆናቸው ጌታቸው ረዳ አንድ ሚላት ነገር አለች። ብዙ ጊዜ እሳትን ስታሰባስበው የበለጠ እየነደደ ይሄዳል። ሲጀመር አልተፈጠረም። ሲቀጥል ደግሞ የነዚህ ሰዎች ውህደት እውን ሊሆን የማይችልባቸውን 4 ነጥቦች ልንገራችሁ። በ4 ምክንያቶች እነዚህ ሰዎች አንድ ሊሆኑ አይችሉም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአማራ ክልል እየተንቀሳቀሰ ያለው የአማራው ሸኔ አዲስ ፈጠርኩ ያለውን ህብረት አስመልክቶ ያሉ ወቅታዊ መረጃዎችን በአጭሩ የምንዳሰስበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በአማራ ክልል እየተንቀሳቀሰ የሚገኘው የሽብር ቡድን አማራው ሸኔ የሚባለው ቡድን ማለት ነው አዲስ ፈጠርኩ ያለው አደረጃጀት ይዤ መጥቻለሁ ብሏል። ይሄ አዲስ የተፈጠረው አደረጃጀት እንግዲህ አፋብሃና አፋሃድ ይባሉ የነበሩ ሁለቱ ድርጅቶች ወደ አፋብን ወደሚባል አማራ ፋኖ ብሔራዊ ንቅናቄ ወደሚባል ቡድን ተካተዋል። ወይም ደግሞ አንድ አይነት አንድ ሆነን አንድ ውህደት ያለው አንድ ወጥ የሆነ አደረጃጀት ፈጥረናል ሲሉ ይዘው መጥተዋል። ግን ከስያሜው ስንነሳ አፋብን የሚለው ስያሜ አብን ወደሚለው ተጠጋብኝና ምንድነው ወደ አብን ጠጋ ማለት አበዛችሁ? ወደ ሰላማዊ ዲሞክራሲ ለመምጣት አስባችሁ ነው እንደወይስ ስያሜ እንኳን ስም እንኳን ማውጣት አቅቷችሁ ነው? ከአብን ከአፋብን ከአፋሃድ ምናምን መውጣት ያቃታችሁ ለምን አነግ አትሉትም? የአማራ ነፃ አውጪ ግንባር ለምን አትሉትም? ምክንያቱም ከኦነግ ነው የተማራችሁት፣ ከህወሓት ነው የተማራችሁት። ገንጣይ አስገንጣይ ሰዎች ናቸው። አሁንም አደራጀናቸው ብለው አዋሃድናቸው ብለው ወደ ውህደት መጣን እያላችሁ ያላችሁት እነሱ ባዋሃዷችሁ መሰረት ነው። የእነሱ ደቀ መዝሙር እንደመሆናችሁ መጠን ለምን የአማራ ህዝብ ነፃ አውጪ ግንባር አትሉትም ነበር? የሆነ ሆኖ ከስያሜው ሲጀመር ስያሜ እንኳን በስነ ስርዓት ማውጣት ያቃታቸው ሰዎች ናቸው ይሄንን ቡድን ይሄንን ጥምረት ፈጠርን እያሉ ያሉት። ለነገሩ ስንት ጊዜ ነው ግን ጥምረት የሚፈጠረው? ስንት ጊዜ ነው ውህደት የሚፈጠረው? ስንት ጊዜ ነው ተዋሃድን ብለው ህዝብ ይዋሹት? አንድ ጊዜ ሰሜን ሸዋ፣ አንድ ጊዜ ራያ ምናምን አካባቢ፣ አንድ ጊዜ ወደ ጎጃም ተገናኘን ብለው ስንት ጊዜ ነው ጥምረት ፈጠርን ብለው አንድ አመራር መምረጥ አቅቷቸው የተበተኑት? ስንት ጊዜ ነው እነዚህ ሰዎች? የሚያሳዝነኝ ትልቅ ታሪክ ካለው የአማራን ህዝብ ያክል እሴት ባህል ያለው በጣም ለህዝብ የሚቆረቆሩ ታላላቅ ልጆች ያሉትን የአማራ ህዝብ ከጉያው የወጡ ከአብራኩ የወጡ አሸባሪዎች በዚህ ደረጃ ስሙን መቀለጃ
ማድረጋቸው በጣም ያሳዝናል። እንደው ከአማራ ህዝብ የወጡት መባላቸው እነዚህ ራሱ በጣም የሚያሳፍር ነገር ነው። የሆነ ሆኖ እንግዲህ እስካሁን እኛ እንኳን በሰማነው በዚህ በ2 ዓመት ከ6 ወር ውስጥ ወደ 3ኛ ጊዜ ማለት ነው አሁን ግንባር ፈጠርን ውህደት ፈጠርን ሲሉ ማለት ነው። አንድነትና መሰባሰቡ ስለምንድን ነው ውህደት ፈጠርን የሚሉት? ውህደቱ ምን ለማድረግ ነው? እነማን ናቸው የሚዋሃዱት? ምንድነው የሚፈጥሩት ነገር? ተዋህደውስ አይዋሃዱም። ሲጀመር አንድ ሊሆኑ የሚችሉ አይደሉም። ለምን አንድ እንደማይሆኑ ወደ በኋላ ነግራችኋለሁ። ነገር ግን ሲጀመር እነዚህ ሰዎች አንድ የሚሆኑት ምን ለማምጣት ነው? ምን ለመፍጠር ነው? ጌታቸው ረዳ አንድ ሚላት ነገር አለች። ብዙ ጊዜ እሳትን ስታሰባስበው የበለጠ እየነደደ ይሄዳል። የምትሰባስበው ከማን ጋር ነው? ሲጀመርስ ምን ይዘህ ነው የምትሰባስበው? ማንነታችሁ አሁን በይፋ በገሃድ ተገልጦ ፀሐይ ከሞቀው በኋላ ምን ለመፍጠር ትሰባሰባላችሁ? እናንተ ብትሰባሰቡም ለጥፋት፣ ብትሰባሰቡም ለመግደል፣ ብትሰባሰቡ ለመዝረፍ፣ ትምህርት ቤት ለመዝጋት፣ ማህበረሰቡን ለመዝረፍ፣ ገበሬው እርሻውን እንዳያርስ ለመከልከል ካልሆነ በስተቀር እናንተ ተሰብስባችሁ ምን ልታመጡ ትችላላችሁ? በመጀመሪያ ደረጃ አትሰባሰቡም። ብትሰባሰቡም ደግሞ ስብስባችሁ የሚፈጥረው የሚጠቅመው ነገር የለም ለማለት እንወዳለን። ተሰባሰብን የሚሉት ሰዎች እነማን ናቸው? እነ ምሬ ወዳጆ፣ እነ ዘመነ ካሴ። አሁን አዲስ የገባው ስብስብ ውስጥ እንግዲህ እስክንድር ነጋ ነው። እስከዛሬ ብቻዬን ሁኜ በዛ በዚህ መከራ ሲያበላን የነበረው ሰውዬ ወደ ሰላም ድርድር እመጣለሁ ብሎ የእሱ ጓደኞች ወደ ሰላም መጥተው ሀገርም ማህበረሰቡም ሰላም እንዲሆን የራሳቸውን ሚና ሲጫወቱ እነ ዘመነ አንድ ላይ ሆኖ በሻዕቢያ ላኪነት የሻዕቢያ ፈረስ ሆኖ ለማገልገል ፈቅዷል። እስክንድር ነጋ አብሮ ከነዘመነ ካሴ ጋር ማለት ነው። እነዚህ ተሰባሰብን የሚሉት አካላት ሲጀመር በመጀመሪያ ደረጃ ከአማራ ጠላቶች ጋር የሚያብሩ የአማራ ነፃ አውጪዎች ናቸው። በጣም የሚገርመው ስላቃቸው ከሻዕቢያና ከህወሓት ጋር አንድ ላይ ሆነን አማራን ነፃ እናወጣለን የሚሉ ሰዎች ናቸው። አሁን ግንባር ፈጠርን የሚሉት። በሁለተኛ ደረጃ ነፃ እናወጣለን ያሉትን ህዝብ ራሳቸው ወደ ባርነት፣ ወደ ጨለማ፣ ወደ አዘቅት እየከተቱት ያሉት ናቸው። መብራት የሚያቋርጡበት፣ ትራንስፖርት እንዳይኖር መንገድ የሚዘጉ፣ ትምህርት ቤት እንዳይኖር ልጆች እንዳይማሩ ደንቆሮ ትውልድ እንዲፈጠር የሚሰሩ በዚህ ደረጃ መሀይምነትን የሚያበረታቱ ሰዎች ናቸው። ለአማራ ህዝብ እንታገላለን ብለው መልሰው ወደ ድንጋይ ዘመን ለመመለስ የሚታገሉት ማለት ነው። የአማራ ህዝብ ወደ አዲስ አበባ መግባት ተከለከለ ብለው ከአንድ ወረዳ አንድ ወረዳ እንዳይንቀሳቀስ የከለከሉት ወይም ከአንድ ዞን አንድ ዞን ከሆነች ወረዳ ወደ አንድ ወረዳ እንዳይንቀሳቀስ የከለከሉት አሸባሪዎች ናቸው። ዛሬ ግንባር ፈጠርን እያሉ ያሉት ማለት ነው። እነዚህ ሰዎች ተሰባስበው ዛሬም የተሻለ ነገር ያመጣሉ፣ ዛሬም የሆነ ለውጥ ያመጣሉ ብሎ የሚጠብቅ ሰው ሊኖር ይችላል። ምክንያቱም እስከ ዛሬም ድረስ ይህን ያክል 2 ዓመት ከ6 ወር ከ7 ወር አካባቢ እስከ ዛሬ ሲዋሹ የነበረውን ጥያቄ ዝም ብሎ ሲጋት የነበረ ምንም ነገር የማይጠይቅ ሰው ዛሬም ግንባር ፈጠርን ሲሉት እንኳን ደስ አላችሁ እያለ በየፌስቡኩ የሚለጥፍ የነሱ ተከታይ የማይመረምር የማይጠይቅ ዘረኝነት ያደነቆረውና አይኑን ያወረው ይኖራል። አብዛኛው ማህበረሰብ ግን ዛሬ ማንነታቸውን ስላወቀ ራሱ የገፈቱ ቀማሽ ሆኖ የበደላቸው ወይም ደግሞ የጥፋታቸው ጅራፍ ያረፈበት የአማራ ህዝብ ማንነታቸውን ስላወቀ ዛሬ የነሱ ስብስብ እሳት ከማንደድ ባለፈ ወይም ተሰባስበው አንድ ላይ ከመቃጠልና የአካባቢው ማህበረሰብ ከማቃጠል ያለፈ ሌላ የሚጠቅም አጀንዳ ሊኖራቸው እንደማይችል አብዛኛው ማህበረሰብ ያወቀበትና የነቃበት ጊዜ ላይ እንገኛለን። እነዚህ ሰዎች እንግዲህ ተደራጀን፣ ግንባር ፈጠርን የሚሉት የኢትዮጵያ መከላከያ ሰራዊት በየጊዜው በገቡበት ጫካና በረሃ በሚወርዱበት ገደላ ገደል ሸለቆ ውስጥ ሁሉ እየተከተለ መግቢያ መውጫ ሲያሳጣቸው ወደ አስመራ ሸሽተው ግማሹ ወደ ሱዳን ገብቶ ተደብቆ እንዳለ እናውቃለን ሁላችንም። አሁን እነዚህ ሰዎች በአስመራ በረሃዎች ላይ ተሰባስበው ነው ግንባር ፈጠርን የሚሉት። ሻዕቢያና ወያኔ ናቸው እነዚህን ሰዎች አደራጅተው ግንባር ፈጠሩ ብለው እያናገሯቸው ያሉት ማለት ነው።
ነገር ግን ሻዕቢያና ህወሓት ለአማራ ህዝብ ምንድናቸው? እነዚህ ለአማራ እንታገላለን የሚሉ ደናቁርት ከአማራ ገዳዮች ጋር አንድ ላይ ሄደው ጭራሽ የሚያደራጇቸው፣ የሚያበረታቷቸው፣ መሳሪያ የሚሰጧቸው፣ የሚያታግሏቸው ወይም የሚልኳቸው፣ የሚጋልቧቸው ሻዕቢያና ህወሓት መሆናቸው የእነዚህን ሰዎች ትግል ውሃ ቢወቅጡት እምቦጭ አድሮ ቃሪያ ወይም ደግሞ ሌላ የአማራ ህዝብ ከሚተረታቸው ተረቶች ውስጥ አብዛኞቹ ለነዚህ ድኩማኖች ይመጥናሉ ብዬ አስባለሁ። እነዚህ ሰዎች ከህወሓት ጋር እና ከሻዕቢያ ጋር ተባብረው የኢትዮጵያ መከላከያ ሰራዊትን የሚያጠቁ ባንዳዎች ናቸው። ሰሜን ወሎ ቆቦ ላይ የነምሬ ወዳጆ የምስራቅ አማራ ፋኖ የሚባለው ባለፈው ከነ ምግቤ ከሚባለው የወያኔው ባህላዊ ጀነራል ጋር አንድ ላይ ሆኖ መከላከያ ሰራዊትን ሲወጉ እናስታውሳለን። ከዛ ሲቀጥል ሻዕቢያና ህወሓት የሚደግሱትን ጦርነት ከኤርትራና ከትግራይ አውጥቶ ራሳቸው ነፃ እናወጣለን በሚሉት የአማራ ክልል መሬት ላይ ጦርነቱን ለማስኬድ የፈቀዱ የአማራን ህዝብ በጦርነት እሳት እንዲለበለብ ያውም ደግሞ ለምንም ሰው እንዴት ለምንም ጦርነት ይገጥማል? አብቹ እንኳን በቀደም ከተጣላ አይቀር ለወደብ ነው መጣላት ብሏል። ሰው ለምንም እንዴት ነፃ ወጣለሁ ያለውን ህዝብ ጦርነት ውስጥ እንዴት ይከታል? የሻዕቢያን ጦርነት ጎትተህ አምጥተህ እንዴት ወልዲያ ላይ ታዋጋለህ? ህወሓት የሸሸውን ህወሓት ከሻዕቢያ ተቀብሎ ያመጣውን ጦርነት ተቀብለህ መተህ የራያ ህዝብ ላይ የጎጃም የወሎ በአጠቃላይ የአማራ ህዝብ ላይ ጦርነት ለማወጅ ራሳቸው ነፃ እናወጣለን ባሉት ህዝብ ላይ ጦርነት የሚያወጁ የጥፋት ኃይሎች ናቸው። እስከዛሬ የተለያዩ ከዚህ ከሽብርተኛው ቡድን አፈንግጠው ወደ ሰላም የመጡ ሰዎች ሲናገሩ እንደሰማ ነው እነዚህ ሰዎች እስከዛሬ ድረስ ትዕዛዝ የሚቀበሉት እነ ዘመነ ካሴ ከነ ጀዋር መሐመድ ነው። ከነ ጀዋር መሐመድ ከነ ደብረጽዮን ከኢሳያስ አፈወርቂ ትዕዛዝ ተቀብለው ነገር ግን የአማራን ህዝብ ነፃ ለማውጣት የሚሰሩ ናቸው። እኔ አሁን ደብረጽዮን እንደዚህ ነው፣ ሻዕቢያ እንደዚህ ነው፣ ህወሓት ጀዋር መሐመድ እንደዚህ ነው ማለት አልፈልግም። የአማራ ህዝብ አብዛኛው የአማራ ህዝብ እነዚህ ሰዎች እነዚህ አካላት እነማን እንደሆኑ ስለሚያውቅ ከጀዋር ጋር ተባብረህ ከደብረጽዮን ጋር መክረህ ከኢሳያስ ጋር ተነጋግረህ ለአማራ ህዝብ የሚጠቅም ጠብ የሚል ነገር ልታመጣ እንደማትችል አብዛኛው ማህበረሰብ የተረዳበት ጊዜ ላይ ስላለን ብዙም ስለነሱ ስለሚልኳቸው ሰዎች ማንነት ማስረዳት ጉንጭ ማልፋት ነው የሚሆነው። እስከዛሬ ተዋሃድም ብለው ሲበተኑ የነበሩት በምክንያት ነው ብሎ የሚጠይቅ ሰው መኖር አለበት። አሁን እዚህ ላይ እስከዛሬ ድረስ የተለያየ ጊዜ ተሰባስበው ምንም አይነት አደረጃጀት መፍጠር አቅቷቸው አንድ መሪ መፍጠር አቅቷቸው ሲበተኑ የነበረው ሁሉም የሚፈጠረው ድርጅት መሪ መሆን ስለሚፈልጉ ነው። ያ ደግሞ ከመነሻቸው የስልጣን ጥመኝነት ወደ በረሃ ያስገባቸው ነፍጥ ያስጣጠቃቸው የስልጣን ጥም ያሰከራቸው ሰዎች መሆናቸውን መጀመሪያ የተነሱበትን ዓላማ ራሱ ማየት በቂ ነው። ዘመነ ካሴ እኔ መሪ ካልሆንኩ ይላል። እነ ምሬ ወዳጁ እነሱም መሆን ይፈልጋሉ። እነ ጀነራል ተፈራ ማሞ፣ እነ እስክንድር ነጋ እነሱም ደግሞ የሚፈጠረው ድርጅት መሪ መሆን ይፈልጋሉ። ለአንድ ድርጅት ደግሞ አንድ መሪ ከዚያ ምክትል ነው ሊኖረው የሚችለው። ሶስት ጊዜ ተሰብስበው ሲበተኑ ዘመነ ካሴ እኔ መሪ ካልሆንኩ በስተቀር ምንም አይነት ድርጅት አይፈጠርም ብሎ ነው። አሁን ላይ ባለፈው ፌስቡክ ላይ ጽፎ የነበረውን ጽሁፍ እግራችን ቄጤማ ሆኗል ብሎ ተናግሮ ነበር። አንድ መሆን አቅቶናል፣ መራመድ አቅቶናል ምናምን ብሎ ሲናገር ነበር። ስለዚህ አሁን አብዛኛው የነሱ ታጣቂ ወደ ሰላም እየመጣ መሆኑን ሲያውቁ ምናልባት ለሽንፈታቸው መሸፈኛ ይሆነናል ብለው ዘመነ ካሴን መሪ አድርገው የመረጡበት ነው። ዛሬ ተሳካልን፣ ውህደት ፈጠርን እያሉ ያሉት ማለት ነው። እነዚህ ሰዎች ዘመነ ካሴን መሪ ባያደርጉ ኖሮ ግንባር አይፈጠርም ነበር። አሁንም የተፈጠረ ግንባር የለም። እንደው ቢያንስ ለፕሮፓጋንዳው አንድ ሆን ብለው ሊያወሩ የሚችሉበት እድል አልነበረም። ምክንያቱም ዘመነ እኔ ያልመራሁት ድርጅት አይፈጠርም፣ አይኖርም፣ እስከዛሬም የለም እያለ ነው። ፋኖን የመመራው እኔ ነኝ፣ የመሰረትኩት እኔ ነኝ፣ የመጨረሻውም ንግስናው ላይ ከደረስኩና 4 ኪሎ ከገባው መሪም ሆኖ እኔ ነኝ የሚል ሰው ነው። ዘመነ ካሴን መሪ አድርገው የመረጡበት ወይም ሊቀመንበር አድርገው የመረጡበት ምክንያት ደግሞ ከሻዕቢያና ከህወሓት በተሰጣቸው ቀጥተኛ ትዕዛዝ ነው። ዘመነን ሊቀመንበር አድርጋቸው ምረጡ ተብለው
ታዘው ነው እሱ መሪ ያደረጉት። ዘመነ ካሴ የመራው ኃጢአት ነው የሚያናግሩት እነዚህ ሰዎችና ዘመነ ካሴ የመራው ቡድን የት ሊደርስ ይችላል የሚለውን ነገር እንግዲህ እስከዛሬ የት ደረሱ ብሎ መመርመር የሚፈልግ ሰው ሁሉ ያውቀዋል። አሁንም የትም እንደማይደርሱ ማለት ነው። ይህንን የአማራ ፋኖ ብሔራዊ ንቅናቄ ያሉትን አፋብን ያሉትን ድርጅት መሰረትን ካሉ በኋላ ዘመነ ካሴ ፌስቡክ ፔጁ ላይ እንኳን ደስ አላችሁ ብሎ ጽፏል። እንኳን ደስ አላችሁ ማለት ለአማራ ሕዝብ የሚጠቅም ነገር ይዤ መጣው አይደለም። የድርጅቱ መሪ ስለሆንኩ እንኳን ደስ አላችሁ ደስ ብሎኛል ነው እያለ ያለው እና ሊሳደብም ይቃጠዋል። አማራ ይሰማል ይላል። እዚህ ጋር የለጠፍኩትን ከኔ ጎን ያለውን ጽሑፍ ካያችሁት ፌስቡክ ፔጁ ላይ የለጠፈው ነው። ይሄ አማራ ይሰማል ወይም ይሰማል ለማለት የፈለገ ይመስላል። ራሱ ደንቆሮ ሆኖ ህዝብን የአማራን ህዝብ ያክል ታላቅ ህዝብ የአማራ ህዝብ አይሰማም ለማለት የፈለገ ነው የሚመስለው ሰውየው። ህዝብን በቃል ደረጃ ፊት ለፊት ወጥቶ በሶሻል ሚዲያ ላይ የሚሳደብ ሰው ነው ሰውዬ። እሱ ጆሮ የለውም፣ እሱ መስሚያ የለውም፣ እሱ ደንቁሯል። እሱ ደንቁሮ ነገር ግን እነጻ አወጣዋለሁ የሚለውን ህዝብ መልሶ እየተሳደበ ዛሬም መጣላችኋለሁ እያለ በህዝብ ላይ የሚያላግጥ በህዝብ ላይ የሚሳለቅ ሰው ነው እና እየተሰደበም ትሰማለህ ሆይ ጆሮ አለ ሆይ ታዳምጣለህ ሆይ እየተባለ እነ ዘመነ ካሴ እየሰደቡትም ዘመነ ካሴ የኔ ነፃ አውጪ ነው ብሎ የሚጠብቅ ደንቆሮ ነኝ ብሎ ያመነ ሰው ይኖራል። ይሄ ራሱን ለድንቁርና ያዘጋጀ ነህ ያሉትን ተቀብሎ ለመሄድ የፈቀደ ጀርባውን ለነዘመነ ካሴ አጎንብሶ ለጭነት አሳልፎ የሰጠ ምንም ማድረግ አይቻልም እሱ። ነገር ግን እኛ እንደሚገባን እስከዛሬ ድረስ እነዚህ ሰዎች በህዝብ ስም ከመነገድ፣ ህዝብን ከማሰቃየት፣ ህዝብን ወደ ጨለማና ወደ አዘቅት ከመክተት ያለፈ ምንም ጠብ የሚል ያደረጉለት ነገር የለም። ዛሬ ደግሞ አገር ያወቀው ፀሐይ የሞቀው የነሱ ወንጀል የነሱ በደል በዓለም ላይ ታይቶ የማይታወቅ ሰቆቃና ግፍ ነፃ እናወጣዋለን ባሉት የአማራ ህዝብ ላይ ራሳቸው ህዝብ ላይ የፈጸሙት ግፍና በደል በየህዝቡ አንደበት በየገበሬው አንደበት ሲነገር እየሰማን ያሳደሩበትን ያደረጉበትን ግፍና በደል ያማረረው ማህበረሰብ እያሳለፈ አንገታቸውን እያነቀ ለመከላከያ ሰራዊት እየሰጠ ባለበት ሰዓት የነዚህ ሰዎች ውህደት ምን ጧት ታይቶ ማታ እንደሚረግፍ አይነት ጤዛ ነው። እስከሚሞቱ ድረስ ያወራሉ፣ እስከሚጠፉ ድረስ ይናገራሉ። የሚልኳቸው ሰዎች እንዲያወሩ ስለሚያስገድዷቸው አንዲ ተላላኪ ከሆንክ በራስህ ፈቅደህ በራስህ ወስነህ የምታረገው ነገር ስለሌለ እነዘመነ ካሴ አሁን ተላላኪ ስለሆኑ በራሳቸው ፈቃድ መጥተው ወደ ሰላም ይገባሉ ብሎ የሚጠብቅ ሰው የለም። የሚያዟቸው ሻዕቢያና ህወሓት ናቸው። ስለዚህ እነሱ ደግሞ አማራ ክልልም በመላው ኢትዮጵያም ሰላም እንዲኖር ስለማይፈልጉ እነዚህን የሚጋልቧቸውን ፈረሶች ነገም ከነገ ወዲያ ሌላ አደረጃጀት እየፈጠሩ ደግሞ ምክትል እንትና አርበኛ ምክትል እንትና አርበኛ ምናምን እያሉ ሌላ ቀልድ እንደሚቀልዱ እንጠብቃለን። ይሄ ቀልድ ግን በአማራ ህዝብ ዘንድ ዛሬ ቦታ እንደሌለው አብዛኛው ማህበረሰብ ገብቶት ከመንግስት ጎን ከነጻነቱ ጎን ነጻነቴን በራሴ ነው አሳልፌ የሰጠሁት አሁንም በራሴ አሳልፌ መልሼ ያገኘዋለሁ ብሎ እነዚህን አሸባሪዎች እያሳለፈ ለመከላከያ ሰራዊት አሳልፎ እየሰጠ የሚገኝበት ወቅት ላይ ነው ያለነው። ስለዚህ አሁንም በእነዚህ ሰዎች ውዥንብር በእነዚህ ሰዎች የሽብር እንቅስቃሴ የአካባቢው ማህበረሰብ ለአንድም ቀን ቢሆን ሰላም ማጣት የለበትምና የሚያወሩት ሁሉ የከሸፈ 3 ዓመት ሲያወሩ የሰማነው ውሸት አሁንም ከ2 ዓመት ከ7 ወር ከ8 ወር በኋላ ድጋሚ ሌላ ውሸት እየተናገሩ እየቀጠሉ ነው ያሉት። ቅድም እንዳልኩት እስከሚሞቱ ድረስ ግን እያወሩ ይቀጥላሉ። ዛሬ ግን የነሱን ወሬ ሰምቶ የሚሸወድ የነሱን ቃል አዳምጦ የሚታለል የአማራ ህዝብ አለ ብዬ አላስብም። ምክንያቱም የነዚህ ሰዎች የጥፋት ጅራፍ ያረፈበት ራሱ ህዝቡ ላይ ስለሆነ። ለማንኛውም ይሄ ውህደት ሲጀመር አልተፈጠረም። ሲቀጥል ደግሞ የነዚህ ሰዎች ውህደት እውን ሊሆን የማይችልባቸውን 4 ነጥቦች ልንገራችሁ። በ4 ምክንያቶች እነዚህ ሰዎች አንድ ሊሆኑ አይችሉም። በመጀመሪያ ደረጃ
አንድ ሊያደርጋቸው የሚችል ከአማራ ህዝብ ዘንድ ይዘውት የተነሱት ህዝባዊ ሆነ ሀገራዊ ጥያቄ የላቸውም። እንደውም የሀገርና የህዝብን ህልውናና ጥቅም አሳልፈው ለጠላት የሚሸጡ ባንዳዎች ናቸው እነዚህ። በሁለተኛ ደረጃ ታጣቂው የሚሉት በሽብር በተለያየ ፖለቲካ በብሔር ፖለቲካ አሳስተው ወደ ጫካ የወሰዱት ወጣት ዛሬ የሰላም አማራጩን ተከትሎ በጣም በገፍና በሰልፍ ወደ ሰላሙ እየመጣ ያለበት ሁኔታ ላይ ያለ ነው። ሶስተኛ ያደራጇቸውም ሆኑ የተደራጁት አካላት የአማራ ህዝብ ጠላቶች ናቸው። ያደራጇቸውም ሆኑ የተደራጁት አካላት የአማራ ህዝብ ጠላቶች ናቸው። ድድገመው ብዬ ነው ይሄንን። ከአማራ ህዝብ ጠላት ጋር ተደራጅቶ አማራን ነፃ አወጣለሁ የሚል የአማራ ህዝብ ጠላት ነው። ሶስተኛው ነጥብ ይሄ ነው። ሲቀጥል አለ የሚባለው ታጣቂም ቢሆን አሁን የቀራቸው 1000ም 2000ም ነፍጥ ያነገበ በሬውን ሽጦ መሳሪያ የገዛ አሸባሪ ሰው ገሎ ጫካ የገባ የነዘመነ ካሴ አርበኛ የሚሉት ሽፍታ ካለ 1000ም 500ም ካላቸው አሁን እነዛ ሰዎች በእርግጠኝነት የምነግራችሁ አሁን ተፈጠረ በተባለው የዘመነ ካሴ አመራርነት ወይም ሊቀመንበርነት ፈቃደኛ ሆነው ለመምራት የሚፈልጉ አይደሉም። ስለዚህ ባይ ዲፎልት ገና ሳይመሰረት የፈረሰ ለፕሮፓጋንዳ ለወሬ ብቻ ተራግቦ የሚቀር ተራ አሉባልታ ነው። እስከዛሬም አሉባልታ ነው ሲያወሩ የነበረው። አሁንም አሉባልታ እያወሩ ነው። አሉባልታቸውን እስከሚሞቱ ድረስ ይቀጥላሉ። ይሄን እንጠብቃለን። ማህበረሰቡ ግን የአማራ ህዝብ ግን በእነዚህ ሳይሆን ሌሎች በተማሩ ምሁራን በጣም ልሂቃን ልጆች ያሉት ማህበረሰብ ስለሆነ በልጆቹ ተወክሎ ጥያቄዎቹን በሰላማዊ መንገድ በኢትዮጵያ ማዕቀፍ ውስጥ በዲሞክራሲና በነፃነት ጥያቄያቸውን ወደፊት የሚያስመልስበት ጊዜ በጣም በቅርቡ ይመጣል። ያንን ህዝቡ በሰላማዊና በሰለጠነ መንገድ ጥያቄዎቹ እንደሚመለሱ አውቆ እነዚህን አሸባሪዎች አሳልፎ ለጸጥታ አካላት መስጠቱን መቀጠል መቻል አለበት ለማለት ፈልጋለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ